ሰላም የእውነት ህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው እባላለሁ። ውድ የእግዚአብሔር ቤተሰቦች እንግዲህ በምስሉ ላይ እንደምታዩት በየዜናው ላይ የምታዩት እንግዲህ ዓለማችን ከመቼውም በበለጠ አሁን በየቦታው እሳት ጥፋት የሚታይበት ጊዜ ደርሰናል። በተለይ በአውሮፓና በአሜሪካ በጣም ከፍተኛ ውድመት እየደረሰ ነውና ይሄንን ነገር ታዲያ ሰዎች ከተለያየ አንግል ያዩታል። እኔ ደግሞ የማየው ከመጽሐፍ ቅዱስ እይታ ነው። ምክንያቱም የእግዚአብሔር ቃል በተለያየ መንገድ ሰዎች ምድር ላይ ኃጢአትን ሲያበዙ እግዚአብሔር ቁጣውን ለማሳየት የተጠቀመበት ብዙ መጽሐፍ ቅዱስ ላይ ብዙ ምሳሌዎች አሉ። ስለዚህ ከዚህ በፊት እንግዲህ መጽሐፍ ቅዱስን በጣም በቅርበት ለማታውቁ ሰዎች መጽሐፍ ቅዱስ እግዚአብሔር ብዙ ሰው የሚያስበው ምንድነው? እግዚአብሔር ሰዎችን ከፈጠረ በኋላ እግዚአብሔር አይደለም የሚያጠፋው ዲያብሎስ ነው የእሱ ተቃራኒ ሆነው ብለው ብዙ ሰዎች የሚያስቡ ሰዎች አሉ። ምክንያቱም እግዚአብሔር ሩህሩህ ከሆነ እግዚአብሔር ሰዎችን የሚወድ ከሆነ እንዴት ሰዎችን በእሳት ይቀጣል ለሚሉ ሰዎች እንግዲህ ይሄንን ከመጽሐፍ ቅዱስ አንጻር ብናየው የእግዚአብሔር ቃል ሰዎች በተለይ ደግሞ በቀደመው ኪዳን በሶዶምና በጎሞራ ጊዜ እግዚአብሔር ከነ ህዝቡ ሶዶምና ጎሞራ የሚባለውን ከተማ ድምጥማጡን አጥፍቶታል። ይሄ ማለት ምን ማለት ነው? እግዚአብሔር አይቀጣም ለሚሉ ሰዎች ይሄ ትልቅ ኤቪደንስ ነው። እግዚአብሔር ይቀጣል። ቁጣ አለው። ቁጣውን የሚያሳይበት የተለያየ መንገድ አለው እና እግዚአብሔር ይመክራል፣ እግዚአብሔር ይታገሳል፣ እግዚአብሔር ሰዎችን በርህራሄ ያያል። ሰዎች ግን አንቀበልም ወይ ደግሞ አንከተልም ሲሉ ግን ቅጣት እንዳላቸው ይሄ ግልጽ ነው። ስለዚህ አሁን በተለይ ሰሞኑን እንግዲህ በየኒውስ ውስጥ የምናየው ነገር በጣም አስደንጋጭ ነው። እኔ በምኖርበት ካናዳ ውስጥ በጣም ብዙ ፕሮቪንሶች እንግዲህ ይሄ ዋይልድ ፋየር ወይ ደግሞ ሰደድ እሳት ተነስቶ ብዙ ሀገሮችን ብዙ ቦታ እያጠፋ ነው እና ሰዎች ከቤታቸው ተፈናቅለው በተለያየ ቦታ ላይ ነው ያሉት። ሰፊ ስለሆነም ደግሞ ሰውም ተቆጣጥሮት የሚያጠፋው አይነት እሳት አይደለም እና እኔ ምን ብየዋለሁ? የእግዚአብሔር ቁጣ ብየዋለሁ። እንግዲህ ሰዎች ምናልባት ይሄ የአየር ንብረት መቀየር ኦዞን ምናምን ብለው ሳይንቲስቶች የራሳቸው መንገድ ሊኖራቸው ይችላል። እኔ ግን ቅድም እንዳልኳችሁ በመግቢያው መጽሐፍ ቅዱስ ላይ እግዚአብሔር በእሳት ሰዎችን የቀጣበት ጊዜ አለ፣ ምድርን በውሃ የቀጣበት ጊዜ አለ እና በተለያዩ ሁኔታዎች እግዚአብሔር ቁጣውን ለሕዝቦቹ ያሳያል። ስለዚህ እሳት በተለይ በመጽሐፍ ቅዱስ ላይ በጣም ብዙ ትርጉም አለው። ምናልባት ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ ዮሐንስ እኔ በውሃ አጠምቃችኋለሁ የንስሐ ጥምቀት፣ ከዚህ በኋላ የሚመጣው ግን በእሳት በመንፈስ ቅዱስ ያጠምቃችኋል ይላል እና እሳት መንፈስ ቅዱስ ያመለክታል። መንፈስ ቅዱስ የእግዚአብሔርን ፓወር ያሳያል እና ሊትራሊ ይሄ የምናየው አይነት ፋየር አይደለም። ያኛው መንፈሳዊ የሆነ በአይን የማይታይ ግን ማኒፌስት ሲያደርግ ምድር ላይ የምናየው ማለት ነው። ስለዚህ እሳት እንግዲህ ጠቃሚ እንደመሆኑ አጥፊም ነው። እንግዲህ እንደ አጠቃቀማችን ነው ሁሉ ነገር ማለት ነው እና በተለይ አሁን እንግዲህ አውሮፓና አሜሪካ፣ ካናዳ እንዲሁም በተለያዩ ቦታዎች የሚሆነው የተፈጥሮ በተለይ ከእሳት ጋር የተገናኘ ነገር በአብዛኛው የሰው ሰራሽ ፕሮብለም ነው። ሰው ሰራሽ ፕሮብለም ነው ያልኩት ለምንድን ነው? የመጀመሪያው ነገር እግዚአብሔር ካደረገው እግዚአብሔር የተቆጣበት ኃጢአት አለ።
ይህንን ሁላችንም አግሪ ማድረግ አለብን። ዛሬ ምድር ከመቼውም ጊዜ በበለጠ ለእግዚአብሔር አሻፈረኝ ያለችበት ጊዜ ነው። ወንድና ወንድ የሚጋባበት ጊዜ ስለነበረ ያን አጸያፊ ጊዜ እግዚአብሔር ሶዶምና ገሞራን ድራሹን አጥፍቶታል። ዛሬ በምድራችን ላይ እነዚህ አይነት በጣም ጸያፍ የሆኑ ነገሮችን በአደባባይ ላይ ማየታችን ግልጽ ነው። ስለዚህ ስለነዚህ አሁን የተፈጥሮ አደጋ ነው፣ ሙቀት ስለሆነ ነው፣ ምናልባትም ደግሞ ይሄ ካምፕፋየር የሚሄዱ ሰዎች ያደረጉት ነው፣ የሆኑ ሰዎች ተይዘዋል ምናምን። እንግዲህ የተለያየ ሪዝን ሊኖሩ ይችላል። አንዳንድ ቦታ ሰዎች አድርገውታል፣ አንዳንድ ቦታ በራሱ ሰዓት ከሙቀት የተነሳ እሳት ተነስቷል። በዚህም በዛም ግን ሁላችንም ማወቅ ያለብን የምድር ፈጣሪ ባለቤቱ ማን ነው? እግዚአብሔር ነው። ስለዚህ እንደ ባለቤትነቱ ምድር ላይ የሚሆነውን ነገር ያያል። ዝም የሚልበት ጊዜ አለ፣ የሚቆጣጠርበት ጊዜ አለ። ስለዚህ ሰዎች በዚህ ሰዓት ምን እያሉ ነው? ስለዚህ የእግዚአብሔርን ቁጣ በተለያየ መንገድ ከዚህ በፊት እንዳየነው ነግራችኋለሁ። ስለዚህ አሁንም እየሆነ ያለው ምድር ላይ ይሄ ነው እያልኳቸው ነው። ስለዚህ አሁን ከመጽሐፍ ቅዱስ ጋር ስናገናኘው እንግዲህ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተመልሶ ይመጣል። ተመልሶ ከመምጣቱ በፊት ግን ከዓለም ፍጻሜ በፊት ብዙ አይነት ነገሮች ይሆናሉ። ስለዚህ መቼ ይሆናል ይሄ የዓለም ፍጻሜ ብለው ሲጠይቁት ኢየሱስ ክርስቶስ በማቴዎስ 24:7-8 ላይ ሕዝብ በሕዝብ ላይ ይነሳል፣ መንግስትም በመንግስት ላይ ይነሳል፣ ራብም ቸነፈርም የምድር መናወጥ በልዩ ልዩ ቦታ ይሆናል። እነዚህ ሁሉ ግን አለና የምጥ ጣር መጀመሪያ ናቸው። እንግዲህ ይሄ መጀመሪያ ከሆነ የሚቀጥለው ምን ሊሆን እንደሚችል አስቡት። እንግዲህ አሁን እዚህ ላይ ማቴዎስ ላይ የተነገረው ምንድን ያላችሁኝ እንደሆነ ሕዝብ በሕዝብ ላይ ይነሳል። እንግዲህ እያንዳንዱ መጽሐፍ ቅዱስ ላይ የተጻፈው የእግዚአብሔር ቃል ነው። ስለዚህ ዛሬ ወደ ዓለማችን ስንመለስ ስንት ሰው ነው አሁን ሕዝብ በሕዝብ ላይ ይነሳል ያላችሁት እንደሆነ ቀጥታ ወደ ሀገራችን ሂዱ። ዝም ብላችሁ ወደ ሀገራችን ወደ ኢትዮጵያ ሂዱ። ወደ ምድራችን ኢትዮጵያ ስትሄዱ ሰው በምን ተከፋፍለዋል? በአብዛኛው በዘር ተከፋፍለዋል። ሕዝብ በሕዝብ ላይ ይነሳል የሚለው በአንድ ሀገር ላይ ሆነው እንኳን አሁን አማራው ከኦሮሞ፣ ኦሮሞ ከትግሬ፣ ትግሬው ከአማራ እንደዚህ አይነት የተጠላለፈ ነገር ዝም ብሎ እኛ ሀገር እንኳን ስታዩት ሕዝብ በሕዝብ ላይ መነሳት ቴንደንሲው በጣም ሀይ ነው እና አሁን ያለው ቴንሽን ስታዩት አሁን መጽሐፍ ቅዱስ ላይ የተጻፈውን የሚያሳይ ነው። እንግዲህ የሀገራዊ ምክክር እናደርግ አብረን እንስማማ ምናምን የሚለው እኮ ሕዝብ ለሕዝብ ስለተጣላ ነው። ስለዚህ አንዱ እኔ መግዛት አለብኝ፣ አንዱ እኔ ሁልጊዜ ተገዢ መሆን የለብኝም። ስለዚህ ሁለታችንም እኩል መግዛት አለብን። እንግዲህ ይሄ ድሮ በእኛ ዘመን እንኳን ብዙ ያልነበረ ነው። አሁን በተለይ ከኢህአዴግ በኋላ በጣም የምንሰማው ነገር ነው። በተለይ ይሄ ክልል የዘር ጉዳይ በጣም ኃይለኛ እየሆነ ነው። ይሄ ዝም ብዬ በኢትዮጵያ ውስጥ ያለውን ነው ያሳየኋችሁ ያለሁት። በዓለም ዙሪያም ብትሄዱ ሴም ቲንግ ነው። በቃ ሕዝብ በሕዝብ ላይ ይነሳል፣ የታወቀ ነው። ብዙ ቦታ ላይ ያሉት ኮንፍሊክቶች ከምን ነው? የእኔ ሕዝብ ካንተ ይበልጣል አይነት ነገር ነው ያሉት ግጭቶች ማለት ነው። ስለዚህ ማቴዎስ 24 ቁጥር 7-8 ላይ የተጻፈው ትክክለኛ ይሄን ነገር ይናገራል ማለት ነው። ሌላው መንግስትም በመንግስት ላይ ይነሳል ይላል። መንግስትም በመንግስት ላይ ይነሳል። ኢማጂን ዛሬ እንግዲህ ዓለምን ታስተዳድራለች የተባለችው አሜሪካ እንግዲህ በፕሬዚደንት ትራምፕ መሪነት ኦልሬዲ አሁን ከኢራን ጋር ኦፊሻል የሆነ ጦርነት ገብተዋል። ሁለቱም መንግስታት ናቸው። ስለዚህ የአሜሪካ መንግስት ኢራንን ለማንበርከክ የሚያደርገው ነው። ሌላው ደግሞ ይሄ እንኳን እንደው በጣም እንትን ነው ብንል እስራኤልና ሊባኖስ የሚያደርጉት ጦርነት ይሄው ፊት ለፊት የምናየው ነው። እስራኤሎች ከፓለስታይኖች ጋር የተዋጉትን ውጊያ እናየዋለን።
ሌላው ደግሞ ራሽያ እና ዩክሬን በቃ እና በየቦታው በጣም ብዙ አሁን እነዚህ በጣም ሜጀር የሚባሉ እንጂ በየቦታው በየስርቻው በየሚዲያ ላይ ያልወጡ ብዙ ኮንፍሊክቶች አሉ ከኛ ሀገር ጀምሮ ማለት ነው። ስለዚህ ይሄ የሚያሳየው ምንድነው? መጽሐፍ ቅዱስ በማቴዎስ 24 ቁጥር 7-8 ላይ መንግስትም በመንግስት ላይ ይነሳል የሚለውን በደንብ በቃ ፊት ለፊት ብናየው ነው እና እየጨመረ መምጣቱንም በአብዛኛው እንመለከታለን። ሌላው ራብም ቸነፈርም። አሁን እነዚህ ረሃብ የሚለው እንግዲህ በተለይ ደግሞ አሁን የመን ላይ በጣም የምግብ ችግር አለ እና ብዙ ህጻናቶች ይሄን ነገር ምግብ ካለማግኘት የተነሳ ብዙ ይሞታሉ። ደቡብ ሱዳን ውስጥ እንደዚሁ የተለያዩ አፍሪካ ሀገሮች ውስጥ እነዚህ ነገሮች በጣም ከመቼውም ጊዜ በበለጠ ቀይ መስቀል እባካችሁ ህፃናቶች ይህን ምግብ እንዲያገኙ እባካችሁ እርዱን ማይሉ የእርዳታ ሰጪ ድርጅቶች የሉም። ይሄ እንግዲህ መጽሐፍ ቅዱስ ላይ ጻፈውን ነው ያልኳችሁ እና መጽሐፍ ቅዱስ ሲናገር ዘመኑን ዋጁት ስለሚል ዘመኑ ከመጽሐፍ ቅዱስ ጋር እያየነው መሄድ ማለት ነው። ሌላው የምድር መናወጥ የምንለው እዚህ ላይ በተለይ ደግሞ ይሄ የመሬት መንቀጥቀጥ እንግዲህ ሰሞኑን ሁላችንም የሰማነው ይመስለኛል። በተለይ ቬንዙዌላ እኔ ራሴ ወደ 2 ዓመት 3 ዓመት ኖሬበታለሁ እና እዛ ቦታ ወደ አሜሪካ ካናዳ ከመምጣቴ በፊት በጣም በሚያሳዝን ሁኔታ እንግዲህ 2 ፎቅ እንትን ብሎ ወደ ስንት ሺህ ሰው ነው እዛው የተቀበረው። በቃ ይቅርታ፣ ጃፓን፣ ፊሊፒንስ፣ ፓኪስታን በቃ በተለያዩ ቦታዎች ላይ ይሄ የመሬት መንቀጥቀጥ አለ እና መጽሐፍ ቅዱስ ምንድን ነው የሚለው? የምድር መናወጥ ይለዋል። የምድር መናወጥ። ታዲያ እነዚህ ላይ አሁን የምድር መናወጥ የሚለው ቅድም ምናልባትም የመሬት መንቀጥቀጥን ብቻ አይደለም። አሁን አሜሪካ ውስጥ በብዙ ስቴቶች ውስጥ የምታዩት ይሄ ሄሪከን የሚባለው ወይ ደግሞ ቶርኔዶ የሚባለው ትዊስተር የተለያየ ስም ይሰጡታል እና አንድ ጊዜ ሲመጣ ያ ነፋስ ገለባብጦ አገሩን ጭራሽ በቃ ከተማ የነበረው ሜዳ አድርጎት ይሄዳል። ይሄ በጣም በብዙ ቦታ ላይ የምናየው ነው። አሁንም እኛ ራሱ እኔ አሁን ያለሁበት ከተማ ካልጋሪ ውስጥ ይሄ ነገር በጣም ኮመን ነው በቃ እና የቶርኔዶ በጣም የሚያስፈራበት ቦታ ነው እኔ ራሴ የምኖረው እና ይሄ ሁሉ የሚያሳየው ምንድን ነው? አሁን እነዚህ ቦታዎች ለምንድን ነው የሚናወጡት? ለምንድን ነው በፊት ያን ያህል ሳይሰማባቸው የቀሩት አሁን ደግሞ በብዛት የሚሰማው ለምንድን ነው? እና ምን ይላል መጨረሻ ላይ? በልዩ ሁኔታ በልዩ መናወጥም በልዩ ይሆናል። እነዚህ ሁሉ ግን የምጣር መጀመሪያ ናቸው። እንግዲህ ቅድም የጎርፍ መጥለቅለቅ አለ። ቅድም ያልኩት የተለያዩ የአየር እንትኖች በጣም ያልተለመዱ አይነት፣ አንዱ ቦታ ሙቀት ሰው ይሞታል፣ አንዱ ቦታ በሰደድ እሳት አገሩ ይቃጠላል፣ አንድ ቦታ ደግሞ በጎርፍ ይመታል። በቃ ነገሩ ሁሉ በጣም ነው ግራ የሚያጋባው። ስለዚህ እዚህ ላይ ማቴዎስ 24:7-8 ላይ ኢየሱስ ክርስቶስ እነዚህ የምጥ መጀመሪያ ናቸው ብሎ እንደተናገረ እናያለን ማለት ነው። ሌላው ከሌሎቹ ከእምነት ጋር የተያዙ ክህደቶች። አሁን እዚህ ላይ ታዲያ ከእምነት ጋር የተያዙ ክህደቶች በአብዛኛው ሰዎች ኢየሱስ ክርስቶስን አዳኝ አድርገው ባለመቀበላቸው፣ መሲሁን አዳኝ አድርገው ባለመቀበላቸው የሚመጣ ኮንሲኩዌንስ እዚህ ላይ ተጽፏል። ለምሳሌ ሐሰተኛ የክርስቶስ ተከታዮች ነን የሚሉ ይነሳሉ። ሐሰተኛ የሃይማኖት አባቶች ይነሳሉ። ክርስቶስን የማይሰብኩ የክርስትና ሌቭል የያዙ የተለያዩ ዲኖሚኔሽኖች ይነሳሉ። ዛሬ ምድራችን ላይ ክርስቲያን ነን ያሉት በተለይ ደግሞ በጣም ማጆሪቲ ህዝብ ያለባቸው እና በጣም በቢሊየን የሚቆጠር ተከታይ ያላቸው እውነት ኢየሱስ ክርስቶስን አዳኝ አድርገው የተቀበሉ ናቸው ብለን ስናስብ አይደሉም። ማይንድ ዩ
ኢየሱስ ክርስቶስ በመጣ ጊዜ የመጀመሪያዎቹ ተቃዋሚዎች ፖለቲከኞች አልነበሩም፣ የሃይማኖት ሰዎች ናቸው። ዛሬም ሰው እንዳይድን ሰውን በሃይማኖት ሸብበው ኢየሱስ ክርስቶስን አዳኝ አድርገው እንደ መስበክ ከክርስቶስ ሌላ ብዙ አይነት መንገድ እያመጡ ለነሱ መኖሪያ ለሰው ደግሞ የዘላለም እሳት ውስጥ እንዲገባ የሚያደርጉ ብዙ ዲኖሚኔሽን ቸርቾች አሉ። ስለዚህ ይሄ ምን ብሎ ተናግሯል ማለት ነው? ስለዚህ የሚክዱ ከሃዲ ክርስቶስን የሚክዱ አሉ ማለት ነው። ስለዚህ እንደውም በገላትያ ምዕራፍ 1 ከቁጥር 7 እስከ 9 ድረስ ጳውሎስ እንደዚህ ብሏል። እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስ ወንጌልን ቢሰብኩላችሁ የተረገሙ ይሁኑ። አስቀድመን እንዳልን እንዲሁ ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። አሁን በምድር ላይ እግዚአብሔር ለምንድን ነው የተቆጣው ብለን ስናስብ ቁጣው ከምን የመጣ ነው ስንል ኢየሱስ ክርስቶስን አዳኝ አድርገው በትክክለኛ ወንጌል እንደሚለው በትክክል ኢየሱስ ክርስቶስ እንዳስቀመጠው አብ የሰጠውን በትክክል ለተከታዮቻቸው የማይናገሩ ግን ታይትል ስም ይዘው የተቀመጡ ብዙ በቤተ ክርስቲያን ስም የተቀመጡና እነሱም አይገቡም፣ ሌሎቹ ደግሞ እንዳይገቡ ያደርጋሉ። ከነሱ በኋላ እንደገና የ7 እጥፍ እነዛን የገሃነም እሳት እንዲበላቸው ያደርጋሉ። ስለዚህ አሁን ይሄ የሚያሳየው ምንድነው? አንዱ ሰዎች ለእግዚአብሔር አንታዘዝም ባሉ ቁጥር ቁጣ አለ። ይሄ ደግሞ መጽሐፍ ቅዱስ ላይ ክሊርሊ ተጽፏል። ሙሴ ወደ ተስፋይቱ ምድር እስራኤሎችን ሲወስድ ፈርዖን አልለቅም አለ። ስለዚህ እግዚአብሔር ምንድን ያደረገው? ፈርዖንን ቀጥቶታል በተለያየ ነገር። ስለዚህ እግዚአብሔር ይቀጣል። እግዚአብሔር በተለያየ መንገድ ይቀጣል። ብዙ ሰው የሚያስበው እግዚአብሔር ሩሩህ ነው፣ የፈጠረውን ሰው እንደዚህ ያደርግም ነው። ይሄ መጽሐፍ ቅዱስ ላይ ክሊርሊ ያየነው ነው። ስለዚህ እንደነዚህ አይነት ሰዎች እንደነዚህ አይነት ኢንስቲትዩቶች ብዙ አይነት ከክርስቶስ ወንጌል ውጪ የሆኑ እምነቶችን እየሰበኩ ሰውን አይዞ ችግር የለውም፣ ምንም ችግር የለውም፣ በዚህም በዛም ወደ መንግሥተ ሰማያት ትገባለህ እያሉ እያሻሹ እንዲህ አይነት እሳት ውስጥ ይከቱታል። ስለዚህ እግዚአብሔር ኑ ተመለሱ ወደ እኔ ያለ ቁጣውን እያሳየን ነው። ስለዚህ የእግዚአብሔር ቁጣ ነው። ይሄ የአየር ለውጥ ነው፣ የአየር እንትን ነው ምናምን። እኔም ራሴ በሰኪዩራል ዓለም ውስጥ በነበርኩበት ጊዜ የራሴ የሆነ አናሊሲስ ሰዎች የሚነግሩኝን እናገር ነበር። ዛሬ ግን ጌታ ይባረክ እግዚአብሔር እውነተኛውን የሆነውን የእሱን መንፈስ ከሰጠኝ በኋላ ግን ነገሮችን የማያቸው በእግዚአብሔር ቃል ነው። ለምን? ምክንያቱም እግዚአብሔር ቃል ላይ የተጻፈው የዛሬ ስንት ዓመት የሆነ ነገር ነው። ዛሬ ላይ የምናየው የተጻፈ ነገር ነው። ለብዙ ትውልድ የሰራ እውነተኛ የህይወት ቃል ነው። ዛሬ ከአንድ ዩኒቨርሲቲ የምታገኙት ሪሰርች ምናልባት በዚህ ጊዜ ሊጠቅም ይችላል። እኔና እናንተ ስንሄድ ግን ያ የዩኒቨርሲቲ ትምህርት ለዛ ሶሳይቲ ላይጠቅም ይችላል ተመልሶ። የእግዚአብሔር ቃል ግን ሕያውና ለዘላለም የሚሰራ ነው። እኛም ካለፍን በኋላ የሚቀጥለውን ትውልድ መጣ፣ ሁሉም የእግዚአብሔር ቃል እንደሆነ ሁልጊዜ አይለወጥም። ዓለምና ምንድን ያለው? ሰማይና ምድር ያልፋሉ፣ ቃሌ ግን ለዘላለም አያልፍም ብሏል። እግዚአብሔር ያሳያችሁ ምን ያህል እግዚአብሔር ቃል በጣም ስታንዳርድ የያዘ እንደሆነ እና ይሄንን ስታንዳርድ የሆነውን እግዚአብሔር ቃል ያልያዛችሁ ሰዎች ራሳችሁን ኮፍሳችሁ ራሳችሁን
በቃ አዋቂ አድርጋችሁ የተቀመጣችሁ ለእግዚአብሔር ቃል ክብርን ስጡ። ስለዚህ ሃይማኖት አያድናችሁም። መኮፈስ የትም አያደርስም። መጨረሻው ምንድን ነው የሚሆነው? እሳት ነው የሚተርፈን። አብርሃምን እኮ ገና ሊያጠፋ ሲፈልግ እንዲህ አይነት ሰዎች ጻድቅ ሰው ብታገኝ ታጠፋለህ እንዴ ከተማውን አለው። አያችሁ፣ እግዚአብሔር ይሄንን ምድር የማያጠፋው አንደኛ በጻድቃን ቁጥር የተነሳ ነው። ሌላው ደግሞ እግዚአብሔር ሩሩ ስለሆነና ሰዎች ይመለሳሉ ብሎ ስለሚጠብቅ ነው እንጂ በዚህ ምድር ላይ እንዲህ አይነት ግፍ፣ እንዲህ አይነት መከራ፣ እንዲህ አይነት ነገር እያየ እግዚአብሔር እንደው እውነት ይታገሳል ብሎ ለመናገር በጣም እስከሚከብድ ድረስ ነው የምናየው ኃጢአት ማለት ነው። አሁን ከዚህ በኋላ ደግሞ እንግዲህ ቅድም የነገርኳችሁ በእምነት ቤቶች ዙሪያ ያለውን እንትን ነው። ሌላው ደግሞ የሞራል መዝቀጥ፣ በሶስተኛ ደረጃ የሞራል መዝቀጥ ምን ማለት ነው? ሰዎች አሁን በፊት የሚያደርጉትን ነገር ሁሉ ይሄ ስታንዳርድ የሆነውን ነገር ኦሬዲ መሬት ላይ አድርሰውታል። ለምሳሌ ስግብግብነት። አሁን አፍሪካና አሜሪካ ኦር ዩሮፕ ኦር ካናዳ የሚለየው ምንድን ያላችሁኝ እንደሆነ ስታንዳርዱ ሰው ይሄ ያለው ሞራል፣ ለምሳሌ መጥፎ ነገር ለማድረግ እንትን አይደለም፣ ሞራሉን ይጠብቃል። ምክንያቱም ይሄ በፍጹም ይሄ ላደርገው አይገባኝም ነው የሚለው። አያችሁ፣ ይሄ ደግሞ በተለይ ደግሞ እኛ ተወልደን ያደግንበት ቦታ ላይ አፍሪካ ውስጥ የተለያዩ ቦታዎች ውስጥ ስታዩት ማንም ስለምንም ነገር ደንታ የለውም እና ስግብግብነት አለ። ዛሬ እንትን ሲቀጠር ሰው የመንግስት ሰራተኛ ሆኖ ሲቀጠር ኢትዮጵያም ሆነ አፍሪካ ብዙ ቦታ ላይ እንዴት ቤት ሰራለው እንዴትስ ዘርፋለው ብሎ ነው የሚያስበው። ይሄ ስግብግብነት ይለዋል መጽሐፍ ቅዱስ። ሌላው ደግሞ በኃጢአት መኖር ማለት ሰዎች በንስሐ ወደ ክርስቶስ አለመምጣታቸው ይሄ የእግዚአብሔርን ቁጣ ያነሳል። የእግዚአብሔር ቁጣ የሚነሳበትን ነገር ነው መጽሐፍ ቅዱስ ላይ የተቀመጠውን ነግራችሁ ያለሁት። ስለዚህ በኃጢአት መኖር እግዚአብሔርን ያስቆጣዋል። ስለዚህ ዓለማችንን ድራሿን ያጠፋታል እግዚአብሔር ሲቆጣ ማለት ነው። ከዚህ በፊትም አድርጎታል፣ አሁንም እያደረገው ነው። ሌላው ደግሞ ጾታን፣ ትዳርን በማመሰቃቀል የእግዚአብሔርን መንገድ ሰዎች እንዳይከተሉት ማድረግና ሰው በምድር ላይ እንዳይራባ የሚያደርግ ወይ ደግሞ ሰው ከሰው ይልቅ እንስሳን እንዲወድ፣ እንስሳን እንዲያከብር፣ እንስሳን እንዲያገባ ኦር እንስሳን በቃ የተለያየ የማይገባ ነገር እንዲያደርግ የሚያደርግ አይነት ባህሪ ሰዎች ጋር ይኖራል። ይሄ በጣም እግዚአብሔርን ከሚያናድደው ከሚያበሳጨው ነገር አንዱ እሱ ነው። ሌላው ደግሞ የገንዘብ ወዳጅነት። ምክንያቱም መጽሐፍ ቅዱስ ሲናገር ምን እንደሚለው the love of money is the root of all evil ይላል። የገንዘብ ፍቅር የኃጢአት ሁሉ ስር ነው ይላል። ኢትዮጵያ ከ5 ዓመት በኋላ ሄጄ ነበር። ያለው እንትን ሁሉ በቃ ይሄ አንዱ ሀብታም የሆነው ከድሃው ጋር መዝረፍ፣ በቃ ገንዘብ እንዴት እንደሚያገኝ ነው የሚያስበው። ሲስተሙ ራሱ ኮራፕትድ ሆኗል። ይሄ ሁሉ እግዚአብሔርን ያሳዝነዋል። ለምን? ምክንያቱም የሌላቸው ሰዎች ይጎዳሉ። ያ መንገድ የማያውቁት ሰዎች ይጎዳሉ። ስለዚህ እግዚአብሔርን ማማረር ይጀምራሉ። ስለዚህ እግዚአብሔር በምድሩ ላይ ይቆጣል። እነዚህ ነገሮች አሉ። ሌላው ደግሞ በትዕቢት መመራት፣ እግዚአብሔርን አለመፈለግ፣ እግዚአብሔርን ፕሪች የሚያደርጉትን ሰዎች መቃወም፣ መስደብ፣ እነሱን ዲስክሬስ ማድረግ፣ ክብር እንዳይኖራቸው እግዚአብሔርን እንዳይሰብኩ ማድረግ፣ እነዚህ ሁሉ እግዚአብሔርን በዚህም በዛም ያበሳጨዋል። ስለዚህ ቁጣውን በህዝቡ ላይ ነው የሚያደርገው። አንዳንድ ጊዜ ኢንዲቪጁዋሊ እግዚአብሔር ይቀጣል፣
አንዳንድ ጊዜ ደግሞ እንደዚሁ በማስ ይቀጣል። ይሄ መጽሐፍ ቅዱስ ላይ ክሊርሊ ያየነው ነገር ነው። ስለዚህ ፍቅርም ይቀዘቅዛል፣ አመፅ እየበዛ ይሄዳል ይላል። ኢትዮጵያ ከ25 ዓመት በኋላ ሲሄድ እኔ እንደውም ያሰብኩት በእውነት በተለያየ ሁኔታ በፊት የነበረውን ነገር ነው ያየሁት። ግን በአብዛኛው አሁን እኔ በሄድኩበት ከ25 ዓመት በኋላ የበፊቱ አይነት ፍቅር የለም። አንተ ነገሮች ሁሉ እንደ ድሮ መሰሉህ እንዴ? ተቀይሯል እኮ ይሉኛል። በጣም ያሳዝናል። በጣም ነው የሚያሳዝነው። ምክንያቱም ፍቅር ቀዘቀዘ ማለት ሰው ከሰው ጋር መገናኘት ካቃተ፣ ሰው ከሰውን እንደ ሌላ ሰው የሚያይ ከሆነ፣ ከጎረቤት ጋር ማይገናኝ ከሆነ፣ ከዘመዱ ጋር ማይገናኝ ከሆነ፣ ማይረዳዳ ከሆነ it is so sad። በጣም ነው የሚያሳዝነው። ይህንን በግልጽ ነው ያየሁት። ስለዚህ አመፅ እየበዛ ይሄዳል። እንግዲህ ኢትዮጵያ ውስጥ አይታችኋል። በተለያየ ቦታ ስትሄዱ እዚህ ቦታ እንዳትሄድ፣ ይሄ ቦታ ሴፍ አይደለም፣ ያ ቦታ ሴፍ አይደለም ትባላላችሁ። ሌላ ቦታ ስትሄዱ እነሱ እነከሌ ናቸው፣ ይሄ እኛ ነው፣ ያ እነሱ ነው ምናምን። ይሄ አመፅ ውጊያ አለ። ያው ታውቃላችሁ እንግዲህ ኢትዮጵያ ውስጥ ያለውን ሁኔታ ስታዩት መጽሐፍ ቅዱስ ላይ ከሚናገረው አመፅ እየበዛ ይሄዳል የሚለው ትክክለኛ አባባል ነው። አመፅ አለ። በቃ ለመንግስት ማንም አይገዛም። ዛሬ ሁሉም መንግስት መሆን ይፈልጋል። በቃ ይሄ ነው እየሆነ ያለው። ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካ ውስጥ all over the world። ግን ኢትዮጵያና አፍሪካ በጣም ይበዛል። ስለዚህ መጽሐፍ ቅዱስ ይሄን ነው በቃ ክሊርሊ ያስቀመጠልን። ክሊርሊ ነው አሁን የምናየው ነገር፣ ዘመኑን ዋጁት የሚለንና አሁን እየሆነ ያለው ነገር ይሄ ነው። ስለዚህ የእግዚአብሔር ቁጣ በምድሩ ላይ እየነደደ ነው። ይሄው እንደምታዩት እሳት እየነደደ ነው። ግን ስንት ሰው ነው ይሄንን አንደርስታንድ አድርጎ የእግዚአብሔር መንገድ ለመከተል ሬዲ የሆነው? ምክንያቱም አንድ ሰው የእግዚአብሔርን ቃል ተከትሎ መሄድ ሲጀምር ምን እያደረገ ነው? ኮንትሪቢዩት እያደረገ ነው፣ እያገዘ ነው። አሁን እዚህ ላይ የምታያቸው እንግዲህ በጣም ብዙ እሳት አደጋ ሰራተኞች አሉ። የአንዱ ሰው እንትን ኢምፓክት አለው። የአንዱ እሳት አደጋ እንትን ኢምፓክት አለው። ያ አንድ ላይ ሆኖ ወይ ደግሞ አንድ ላይ ሆኖ ተደራጅተው ሲሆን ነው ይሄንን እሳት መቆጣጠር የሚችለው። ስለዚህ ኢንዲቪጁዋል የሆነ ኤፈርት ያስፈልጋል። በየትኛው መልኩ ሁሉ ሰው ወጥቶ እውነተኛ የሆነውን ነገር በቃ መናገር፣ መስበክ፣ ትክክለኛ የሆነውን ነገር ማድረግ አለበት። ያለበለዚያ ዓለማችን በአመፅ ተይዛለች። ይቀጥላል። ምን አገባኝ የሚባል ነገር አለ። ይሄ በጣም አደገኛ ነገር ነው። እኔ ከዚህ በኋላ ያለኝ የህይወት ዘመኔ በእውነት ለሰው ልጅ በየትኛው ምድር ላይ ይኖር ግን ለሰው ልጅ ቀና የሆነውን የእምነት ጉዞ እንዲጓዝ ትክክለኛ የሆነውን ፕሪንሲፕል መጽሐፍ ቅዱስን አግኝቶ እንዲሄድ ህልሜ ነው፣ ምኞቴ ነው። በዛም ሞቲቭ ነው እየወጣሁ እንደ ቁራ ምጮኸው። ስለዚህ የሚቀበል ሰው ይቀበላል፣ ማይቀበል ሰው አይቀበል። ምርጫ ነው። ምክንያቱም መጽሐፍ ቅዱስ እንግዲህ ጻድቁም በጽድቁ ይቀጥል፣ ኃጢአተኛውም በኃጢአቱ ይቀጥል ነው የሚለው። ምክንያቱም እግዚአብሔር ምን ሰጥቶናል? ፍሪ ዊል ሰጥቶናል። ይሄንን ላልተረዱ ሰዎች ነው የምናገረው። ቸርች ውስጥ ላሉ ሰዎች አይደሉም። ዝም ብሎ መንገድ ላይ ላሉ ሰዎች ወይ ደግሞ በሃይማኖት ውስጥ ታስረው ላሉ ሰዎች ነው እየተናገርኩ ያለሁት። ስለዚህ አንድ ሰው እንኳን ማዳን ብችል ከዚህ ሰዓት ውስጥ በቃ አብዳን ማሳመንት በቃ ይሄ ነው የሚያስፈልገው። ስለዚህ ይሄ በጣም ወሳኝ ነው። ስለዚህ በመጨረሻ የሚናገረው መጽሐፍ ቅዱስ ላይ ወንጌል ለዓለም ሁሉ ይሰበካል፣ ከዛ በኋላ የዓለም መጨረሻ ይሆናል ይላል። ስለዚህ አሁን ሁላችንም በጣም ተጋግሰን መስራት ያለብን ወንጌልን መስበክ አለብን። ምክንያቱም ወንጌል በዓለም ሁሉ ይሰበካል። ከዛ በኋላ ነው ኢየሱስ ክርስቶስ የሚመጣው። ስለዚህ ሰዎች ሳይድኑ፣ ሰዎች በኃጢአት ውስጥ ተዘፍቀው በጨለማ በድቅድቅ ጨለማ ውስጥ ተቀምጠው የዘላለምን እሳት የሚጠብቁ ብዙ ሰዎች አሉ። ስለዚህ ኢየሱስ ክርስቶስ እኛን ሲያድነን በአብ በኩል ማለት ነው። አብ እኛን ሲመርጠን ለራሳችን ብቻ አይደለንም። ምክንያቱም ሌሎችን ማስመለጥ አለብን፣ መጮህ አለብን
አለም እንደ አሁን የምታያቸው ሰዎች እኮ እሳት ሲያጠፉ እኮ ምናልባት ቤት ቢያዩ መጀመሪያ ሰው እዛ ቤት ውስጥ አለ ወይ ብለው ሰውየውን ለማዳን ነው የሚሮጡት። ምክንያቱም ሰውየው እንዳይበላ ማለት ነው። ስለዚህ ሁልጊዜ ማድረግ ያለብን ይሄንን ነው። ስለዚህ ወንጌል ማለት በቃ ዓለማችንን መጠበቅ ካለብን፣ ከእንደነዚህ አይነት አደጋ መጠበቅ ካለብን ወንጌልን መስበክ አለብን። ኃጢአትን እየሰበክን አመንዝራነትን እየሰበክን ክርስቶስን ክደን በዓለም ውስጥ እኖራለን ብሎ ማሰብ ሞኝነት ነው። ለምን? እግዚአብሔር በተለያየ መንገድ ቁጣውን ያሳያል። ይሄ ቁጣው ደግሞ አልበረደም፣ ሁልጊዜ ያሳየናል በተለያየ መንገድ። ዛሬ እኮ ብሬኪንግ ኒውስ ብላችሁ የምትሰሙት እኮ ወይ ጦርነት ነው ወይ አደጋ ነው ወይ ደግሞ የሆነ ሰው 6 ሰው ገደለ፣ 4 ሰው ገደለ፣ 5 ሰው ገደለ ነው በቃ የምትሰሙት። እና በቃ ይሄ ነው this is a breaking news ማለት ምን ማለት ነው? it's a day's news በቃ የሞት ዜና ማለት ነው። ሞት ዜና። ምክንያቱም ዓለም ራሱ በሞት ላይ ያለ ነው። እንደገና ደግሞ ከዚህችም እንዳይድን ወዴት ይሄዳል ማለት ነው? ወደ ዘላለም ሞት ይሄዳል። ምክንያቱም ሁለት አይነት ሞት ነው ያለው። ሰው ክርስቶስን አዳኝ አድርጎ ካልተቀበለ he is already a dead man። ምክንያቱም መጽሐፍ ቅዱስ ነው የሚለው። ምክንያቱም በኃጢአት ምን ሆኗል ነው የሚለው? በኃጢአት ያ ሰው ሞቷል ነው የሚለው። ስለዚህ እኔ ከሞት ወደ ህይወት ነው የመጣሁት። ለምን? ምክንያቱም በአዳም ኃጢአት ምክንያት ኦልሬዲ በምን ላይ ነበርኩኝ? በሞት ላይ ነበርኩ። ስለዚህ የክርስቶስን አዳኝነት ስቀበል ክርስቶስ እኔ ጋር መጣና ህይወት ሰጠኝ። ስለዚህ በፊት የነበረኝ ህይወት አሁን ተቀይሮ ከሞት ወደ ተላለፍኩ ማለት ነው፣ ወደ ህይወት። ከሞት ወደ ህይወት። ስለዚህ አንዳንድ ጊዜ ሰዎች እንደዚህ ብላችሁ ስነግሯቸው በቃ ይሰደባቸዋቸው ይመስላል። መጽሐፍ ቅዱስ ነው የሚለው፣ እግዚአብሔር ቃል ነው የሚለው። አዳም እኮ ኃጢአትን ከሰራ በኋላ እኮ ብዙ ዓመት ኖሯል። ያ ማለት ግን በመንፈሳዊ ህይወቱ ግን ይወሰደን ማን የሞተ ነበር። በስጋ ብቻ ነበር ሰርቫይቭ ያደረገው። እግዚአብሔር 2 አይን ሰጥቷችሁ አንዱን አይን ብቻ ተጠቅማችሁ ስትሄዱ እንደማለት ነው። ይሄኛው ደግሞ በጣም ከባድ የሚያደርገው ጊዜያዊና ዘላለማዊ መሆኑ ነው። እና ይሄ አሁን ዓለማችን ላይ የሚሆነው ነገር this is a wake up call። አሁን ይሄ እንድትነቁበት የሚያስፈልግ እንጂ እንትና እኮ ነደደች፣ እንትና እኮ ነደደ፣ እንትና እኮ ብለን የምንተወው ነገር አይደለም። ይሄ የኃጢአታችን ውጤት ነው። ምድራችን ላይ ያለው የኃጢአታችን ውጤት ነው። ወደዳችሁም ጠላችሁም እግዚአብሔር ይሄንን እሳት ሲያመጣ ማጥፋት አቅቶት ነው? ዝናብ እኮ አለ፣ ማዝነብ ይችላል። ምን ችግር አለበት? አንዴ ከሄቨን አንዱን ቧንቧ ቢከፍት within a second ሁሉ ነገር ኮንትሮል ያደርገዋል። ግን ሰው በራሱ የሚያደርገውን ጥረት እግዚአብሔር ከላይ ሆኖ ያያል። እንዲህ አይነት እሳት እየመጣ እንኳን ሰው ሪሊ በኃጢአታችን ነው የመጣውና እስቲ ወደ እግዚአብሔር እንጩህና እግዚአብሔር በእውነት ዝናብ እንዲያዘንብ እናድርግ ብሎ የሚናገር ማንም የለም። እግዚአብሔርም ወጭ ያደርጋል። ምክንያቱም ምንድነው ያለው እሱ? ጠይቁ ይሰጣችኋል፣ መዝጊያንም አንኳኩ ይከፈትላችኋል፣ እሹም ታገኛላችሁ ነው። ስለዚህ ሰው ወደ እግዚአብሔር ካልጠየቀ በራሱ መንገዱ መከራውን ያል እንግዲህ ምን ያህል ካሬ ሜትር ስፔስ እንደሚቃጠልና የሰውን ቁጥር ስታዩት በጣም አሳዛኝ እኮ ነው። እንግዲህ አንድ ሰው ወይ ደግሞ 2 ሰው ለ9 ቢሊዮን ህዝብ እንደማለት ነው። ይሄን ያህል ነው ሬሾ ስታወጡት። ስለዚህ እግዚአብሔር ከላይ ሆኖ ይስቃል፣ ይገርመዋል። ለዚህ ነው መጽሐፍ ቅዱስም ይናገራል፣ በጉብዝና ጊዜ ፈጣሪህን አስብ፣ ደስ አይሉም የምትላቸው ጊዜያት ሳይመጡ ይላል። ለምን? ምክንያቱም ችግር በመጣ ጊዜ ይጠሩኛል፣ እኔም ደግሞ አልሰማቸውም ይላል። እኔ አልሰማቸውም ነው የሚለው። ስለዚህ በዚህ ሰዓት እንዳልኳቸው አሁን ዝናብ ማምጣት ይችላል፣ በንፋስ ማጥፋት ይችላል። እግዚአብሔር የተለያየ ሜተድ አለው። ይሄ በሰዎች ሜተድ የቆመም ምድር አይደለም ያለንበት። እግዚአብሔር ያል የእኛን ሪያክሽን ያል። ስለዚህ በዚህ ሁኔታ ላይ እንግዲህ ይህንን የምትሰሙ ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ፣ በእውነት በሞት ፍርድ ውስጥ ያላችሁ
ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉና ይሄንን ቁጣ በህብረት እንመልሰው። እግዚአብሔር ሆይ በድለናል፣ በምድሩ ላይ ያለው ኃጢአት በዝቷል። አዎ ተቆጥተሃል፣ ይሄ ያንተ ቁጣ ነው፣ ይቅር በለን ብለን ሁላችንም በንስሐ መጸለይ ያለብን። ይሄ ሲሆን ነው ዓለማችን የምትባረከው። ምክንያቱም ሰዎች በክርስቶስ ካልሆኑ ጸሎታቸው አይሰማም። ምክንያቱም ይሄ መጽሐፍ ቅዱስ ነው የሚለው፣ ኢየሱስ ክርስቶስ ነው ያለው። ስለዚህ ሰዎች በሚፈልጉት አምላክ ውስጥ ሆነው እግዚአብሔር ይሰማኛል ብለው የሚያስቡ ከሆኑ የዋህ ሃይማኖተኞች ናቸው። ስለዚህ እግዚአብሔር ይረዳችኋል። ከዚህ እንደዚህ ከምታዩት እንግዲህ እሳት ቁጣ እግዚአብሔር እንዲገላግላችሁ ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉ። የመዳን ጊዜ አሁን ነው። ይሄ እሳት መቼ እንደሚበላ መቼ ቤታችን እንደሚመጣ አናቀውም በተለያየ ፎርም። ስለዚህ ዋው ይሄን አድርጌ ቢሆን ኖሮ ያን አድርጌ ቢሆን ኖሮ የሚለው ነገር ኢስ ቱ ሌት። መጽሐፍ ቅዱስ ላይ ሲናገር አንድ ሀብታምና አንድ ድሃ ሞቱ፣ ሁለቱም አረፉ። ሀብታሙ ወደ ዘላለም እሳት ተላከ፣ ምክንያቱም በእግዚአብሔር የሚያምን ሰው አልነበረም። ድሃው ደግሞ በአብርሃም እቅፍ ስር ነበር ይላል በገነት። ስለዚህ ያ ሰው ምድር ላይ ያንን ሰው ያየው ስለነበረ እባክህ ታስታውሰኛለህ ወይ ያለውን ታሪክ ታውቃላችሁ። ታስታውሰኛለህ ወይ እባክህ በጣም እየተቃጠልኩ ነውና እባክህ እንደው በአንድ ጣትህ ውሃ በምላሴ ታርሰኝ ዘንድ እፈልጋለሁ ብሎ ይጠይቀዋል። ከዛ በኋላ አንተ ያለህበት ቦታ እኮ እኔ መድረስ አልችልም፣ አንተም ወደ እኔ እኔም ወደ አንተ መምጣት አልችልም። ከዛ አይ ለወንድሞቼ ሄጄ ልንገራቸው፣ 5 ወንድሞች አሉኝ ይላል ሲል ነቢያት አሉላቸው እኮ አንተም እኮ ሲነገርህ አልሰማህም ነበረ። ኢስቱ ሌት አንተ ካልሰማ ወንድሞችም አይሰሙም አለው ይባላል ይላል። ይሄ መጽሐፍ ቅዱስ ላይ ነው ያለው። ያ ማለት ምን ማለት ነው? ሰዎች ሪግሬት ቢያደርጉ አንድ ጊዜ ከዚህ ምድር ላይ ኢየሱስ ክርስቶስን አዳኝ አድርገው በአጋጣሚ የሞት አደጋ ቢያጋጥማቸው they gone forever። በቃ it's too late። ከዚህ በኋላ የሚመለስ ነገር የለም። አንዳንድ ጊዜ የሃይማኖት አባቶች ሃይማኖት የእናንተን ነፍስ ይዘናል ብለው የሚቀልዱ የሃይማኖት አባቶች አሉና እነሱ በቃ ሰው ከሞተ በኋላ ነፍሱ ይማራል ነው የእግዚአብሔር ቃል አይልም። መጽሐፍ ቅዱስ ላይ ሰው እድል የሚሰጠው በህይወት ዘመኑ እያለ ብቻ ነው። ይሄንን በህይወት ዘመኑ በስትንፋሱ እያለ ይሄንን እድል ካበላሸ it's too late, there is nothing። ከዛ በኋላ የሚመጣ ምንም ነገር የለም። ስለዚህ አንዳንድ ጊዜ እከሌ ነፍሱን ይማረውና ምናምን ብለው ሲያወሩ ድሮ ምን ይል ነበር በሃይማኖተኛ በነበርኩ ጊዜ እግዚአብሔር ቃል ሳይገባኝ በጨለማ በድቅድቅ ጨለማ እኖር በነበረበት ጊዜ። ዛሬ ላይ ግን እንደዚህ የሚሉት ሰዎች ላይ እስቃለሁ፣ ወዲያው አቆማቸውና ነው ይሄ ነው ብዬ የሚሰሙ ከሆነ እነግራቸዋለሁ። ምክንያቱም በቃ እውነቱን ተናግረን በእውነት ነው ብቻችሁን ብትኖሩ ይሻላል። እኔም ኢየሱስ ክርስቶስን መስበክ ከጀመርኩ ጀምሮ በቃ ከቤትም ከውጭም ከሁሉ ቦታ ወከባል። አትጠራጠሩ። ሁሉ ሰው ይጠላችኋል። ለምን? ሰውን ኃጢአተኛ ብላችሁ የከሰሳችኋል ይመስለዋል ሰው። ግን መጽሐፍ ቅዱስ ላይ ያለውን ነው የምትናገሩት። መጽሐፍ ቅዱስ ላይ ነው ኮንሰፕቱ ያለው። ምናልባት የኔ መረዳት ምናልባት እነሱ እንደሚፈልጉት ላይሆን ይችላል። ግን የምናገረው ግን እውነተኛ እግዚአብሔር ቃል ያስቀመጠውን ነው። ኮንሰፕቱ ከዛ ነው። አብዛኛው ጊዜ ከዛ ያገኘሁትን ስክሪፕቸሮች እያወጣሁ ነው የምናገረው። በዚህ ምክንያት ብዙ ሰው ይጠላቸዋል። የራሳችሁ ወንድሞች ሊጠሏችሁ ይችላሉ። ቤተሰቦቻችሁ ሊጠሏችሁ ይችላሉ። አብሮ አደጎቻችሁ ሊጠሏችሁ ይችላሉ። ግን ዋናው ነገር ግን እነሱ እንዲድኑ ማድረግ ነው ያለባችሁ። ምክንያቱም ዮሴፍ እኮ ወንድሞቹ ጠልተውታል። ጭራሽ እኮ ጉድጓድ ውስጥ እንዲሞት አደረጉ። መጨረሻ ላይ ግን ወንድሞቹን የሚያድን ሰው ሆነ። ኢየሱስ ክርስቶስም እንደዚሁ የተጠላው ነው በኋላ ላይ የሚወደደው። ያ የተጠላው ነው በኋላ ላይ የሚያድነው። ኢየሱስ ክርስቶስም እንደዚህ ነው የሆነው። ስለዚህ ይሄ ምስጢር እንዲገባን እግዚአብሔር በእውነት መንፈሱን ያብዛልን ብዬ በእግዚአብሔር ፍቅር እለምናችኋለሁ።
እንግዲህ ለዛሬ ነበረኝ ፕሮግራም ይሄ ነበረ። እንግዲህ ምናልባት ፈቃደኛ ነኝ በእውነት ይሄ አሁን አንተ የምትለው የእግዚአብሔር መንፈስ ወደ ውስጤ እንዲመጣ ኢየሱስ ክርስቶስ በእውነት እሱን የሚመስል እንትን ምንድነው ይሄ ጠረን እንዲኖረኝ እባክህ እርዳኝ፣ እስቲ እንጸልይ ብላችሁ የምታስቡ ሰዎች በጌታ በኢየሱስ ክርስቶስ ስም አሁን እንጸልያለን። በርከኩ ባላችሁበት ቦታ ላይ ዋናው ነገር አቴንሽናችሁን ወደ እግዚአብሔር አድርጉት። ሃሌሉያ! ክብር ለዘላለም እስከ ዘላለም ላንተ ይሁን። የሰማያትና የምድር ፈጣሪ እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ለዘላለም ላንተ ይሁን። ጌታ እግዚአብሔር ሆይ እነሆ ደግሞ ይህንን ምድር እንድናስተዳድር ሰጠህን። ጌታ ሆይ ጥበብህን ደግሞ የማያልቀው ጥበብህን ሰጥተህን ጌታ ሆይ ይህንን ምድር አንተ በምትፈልገው አይነት እንድናስተዳድር እርዳን። ጌታ ሆይ በምድር ላይ በእውነት ከአንተ ቃል ውጭ ሄደን ብዙ ነገር ተበላሽቶብናል። ቁጣ ዛሬም አልበረደም። ጌታ ሆይ ይቅር በለኝ። እኔን ኃጢአተኛውን ይቅር በለኝ። ጌታ ሆይ እኔ ማንንም አልኮንንም፣ ራሴን ግን ወደ አንተ ስላላመጣው በኃጢአት እስከ ዛሬ ድረስ ስለኖርኩ ጌታ ሆይ ይቅር በለኝ። ጌታ ሆይ ይቅር በለኝ። ከእንግዲህ ወዲያ በሕይወት ዘመኔ በእውነት አንተን ተከትዬ አይደለም በዚህ ምድር ከዚህ በኋላ ለዘላለም ከአንተ ጋር እኖር ዘንድ ራሴን አሳልፌ እሰጥሃለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ተባረክ። ና ወደ ሕይወቴ፣ ና ወደ ልቤ፣ ና ወደ አእምሮዬ። ኢየሱስ ክርስቶስ እውነት ነህ ይላሉ፣ በየቦታው ስላንተ ይናገራሉ። ጌታ ሆይ እባክህ መንፈስህን በውስጥ የታፈስ ዘንድ ጸልያለሁ። ጌታ ሆይ ከዚህ ዓለም አመፅ እንድድን ትረዳኝ ዘንድ ጸልያለሁ። ጌታ ሆይ እባክህ ልጅህ አድርገኝ። ከእንግዲህ ወዲያ ልጅህ ልሁን፣ አንተም አባት ሁነኝ። ጌታ ሆይ ተባረክ። ይህንን ስለምታደርግ አመሰግናለሁ። በምትወደው ልጅ በኢየሱስ ክርስቶስ ስም ጸለይኩ። አሜን። እንግዲህ መጽሐፍ ቅዱስ እንደሚለው ሁላችሁም እንደምታውቁት እንግዲህ በልቡም ኢየሱስ ክርስቶስ አምላክ ነው ብሎ ኢየሱስ ክርስቶስ ሞቶ ተነስቷል፣ ለዘላለምም ይኖራል ብለው የሚያስብ ሰው ሁሉ ኢየሱስ ክርስቶስን ተቀብለዋል ይላል። ስለዚህ ከዚያ በኋላ ያለውን ፕሮሰስ መጽሐፍ ቅዱስ እንደሚለው አድርጎ ዋናው ግን የልብ እምነት ነው። ዋናው ግን ይህንን ኃጢአተኛ የሆነ ዓለም ጠልታችሁ ወደ ክርስቶስ መሄድ ነው። ከዛ በኋላ መንፈሱ ራሱ ያሳያችኋል። ኦቨርናይት አይደረስበትም ሁሉ ነገር። እኔም ብዙ ዓመት ፈጅቶብኛል። ስለዚህ እናንተም ቀስ ብላችሁ ልክ ሕፃን ልጅ ዳዴ እንደሚለው ቀስ እያላችሁ የተወሰኑ ስክሪፕቸሮችን የተወሰኑ እንትኖችን እያዳመጣችሁ ቀስ እያላችሁ ስትሄዱ እሱ ራሱ ለእናንተ በሚገባችሁ መንገድ ወደ ልቡ ያመጣችኋል። እኔም እንደዚህ ነው ያደረገኝ እና ተባረኩልኝ። መልካም ጊዜ ይሁንላችሁ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ጌታ ነው። ሻሎም